ለማን ይመለከትሻል? እኔ ደግሞ ስለቦቻዬ ነው ታውቂኛለሽ። የታውቅሻለሁ ሲጀምር ማለት ነው። መርጠህ ያልጨረስከው ነገር ላይ እኔ ማስገባት አልነበረም። ለዛ ነው ያንን ገገማ የሆነ ልጅ ቤት ሲያስገብተሽ አጥቶ አንቺ የማይመችሽ ከሆነ ሰላም ጋይስ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ ደስ በሚል ሁኔታ አይደለም አዳሪ ያለፈው። በጣም ደብሮኝ ነበረ። አይ ቲንክ ለምን እንደደበረኝ አላውቅም። ወይ የኔ ጥፋትም ሊሆን ይችላል። በዚህ ልክ የሚያስደብር ነገር ላይሆን ይችላል። ግን በቃ ለምን እንደሆነ አላውቅም፣ ደብሮኝ ነበረ። ማለት እኔ ራሴ ምክንያቱን አላወቅኩትም ነበርና ትናንት የተፈጠረውን ነገር መቼም አይታችሁታል በእርግጠኝነት። እና የትናንትና ቪዲዮ ላይ የተፈጠረው ነገር እኔም ብዙም አላስደሰተኝም። የጠበኩት ነገር ሌላ ነው፣ የሆነው ነገር ሌላ ነው። ያው ሰው ካለመፈለግ ምናምን ሳይሆን ቢያንስ የሆነ ነገር ሊያደርግ ሲል ቦቼም ልክ ለሁለት አንድ ቤት ውስጥ እንደሚኖር ሰው ቢያማክረኝ ደስ ይለኝ ነበር። እና ያ ነገር እንዲሁም ከመፈለግ አንጻር ነው መሰለኝ፣ አላውቅም፣ ብቻ ደብሮኝ ነበረ። ድብርቴን መደበቅ የቻልኩበት አልመሰለኝም። ሞክሬ ነበር ግን አልቻልኩም መደበቅና ዛሬ በዚህ ሁኔታ መቀጠል ያለብኝ አልመሰለኝም። ምክንያቱም እኔም ሌላ ስለ ስራ ነው ማሰብ ያለብኝ እንጂ ቤት ውስጥ ስለሚፈጠሩ ነገሮች ምናምን እያሰብኩኝ ራሴን ቢዚ ማድረግ አልፈለኩም። ስለዚህ ዛሬ እንደምታውቁት ባለፈው ቪዲዮ ላይ ዳጊ ነበረች አሳምና ከቦቼ ጋር ሆኖ ወደዚህ ቤት እንደመጣ ያደረጉት። ስለዚህ ዛሬም ዳጊ እንደጀመረችው እሷ እንድትጨርሰው በእሷ በኩል ነገሮች እንዲያልቁ ፈልጌ ነው የመጣሁት። እና አሁን በጣም ጠዋት ነው። ቦቼም ተኝቷል ሳሎን። እኔ ያው መተኛት አልቻልኩም። በቃ አልጋዬን ጠጥፌ ምናምን ውጭ ነው ያልኩት እና ጽጌም ተኝታለች እዛኛው ክፍል። እና ከጽጌ ጋር ምንም አይነት ችግር ኖሮብን አይደለም። ባይዛው የምታውቁ የምፈልገው ነገር ግን አንዳንዴ ሁኔታው ነው መሰለኝ የሆነ ኮንፈርት ነስቶኛል። እኔ ጥፋት ካለብኝ ትነግሩኛላችሁ በዚህ አጋጣሚ ምን ይሆን እንዳሉ አላውቅም። ስለዚህ አሁን ለዳጊ ደውዬላታለሁ። ደውዬላት ጠዋት ወዴትም ስለማትሄድ እንድትመጣና ነገሮችን እንድታስተካክል እንደጀመረች ራሷ እንድትጨርስ እነግራታለሁ ማለት ነው። ለዳጊ ደውልላት ነይ እላታለሁ። ዳጊ መታለች እና አሁን ሄደንበር መክፈትላት ደርሻ ነበርኛለች። እስከዛ ቦቼ እናናግር። ቦቼ ወይ አቤና አባሲ ስልክ ያንተ ምን አለበት? ወንድ ለመጠጠለ ሰው ይመጣ ማን አንተ ማን እንደምታመጣ ነግራኝ ዳጊ በጠዋት ምንድን ነው ቺፍ ዳይሬክሽን አሁን ነው ማን አይ ምን ተፈጥሮ ነው ምናው ነገር ስላለ ነው ዳጊ መጣችሁ። ምንድን ነው ወጣ ነገር ነው የተፈጠረ ነገር ነው። አዋለ ትናንትና ማታ ደስተኛ ሆኜ እንዳልተኛ እኮ በጣም ታውቃለህ። ስለዚህ ዳጊ ናት ወደዚህ ቤት ያመጣችው። ስለዚህ ከዳጊ ጋር ነው መነጋገር ያለብን። ዳጊ ያኔን ቦቼ ሙሉን አልነገረችኝም፣ ግን እዚህ ያመጣሁት ኮንታክቷን ፈልገን አይደል ሴፍቲ ቦታ ስለሆነ ነው። ምንድን ነው አልገባኝም። ምን ተፈጥሮ ነው ሲጀምር በዚህ በጠዋት ዳጊ መጥራት አስፈላጊ ነው? ይኸውልሽ ዳጊ እኔ ላንቺን አላስረዳሽም። ከሰው ጋር መዝግ እንደባልሽ ምናምን አላስረዳሽም። ጓደኛውን ጽጌ ካወቅሻት አላውቅም፣ ብቻ እሷን ይዟት መጥቷል ወደ ቤት እና ከእሷ ጋር ጭራሽ ደሬ ነበረ ያልኩት። እኔ ደግሞ አይደለም ከማለቀሷ ጋር ላይ ከአንቺ ጋር ራሱ ተቀምጭ ጦርነት ቤስት ነች። ስለዚህ በቃ አንቺን እሺ አሳምነሽ አመጣሽኝ ወደዚህ። ስለዚህ አሁን ደግሞ መነጋገርም ካለብን ከአንቺ ጋር ሆነን መነጋገር ያለብን እንጂ ቦቼ የምርሽ አዎ ቦቼ እንዳይወጥ ከሆነ እኔም ያማከረኝ አይደለም። የሆነች ህፃን ልጅ የሆነ አባት ልጁ አለች አይ እሷ ልጅ ናት ታውቅም ምናምን ብሎ ብቻውን እንደሚወስድ ነው እያደረገ ያለው ሲት ገባሽ? እና እኔ በጣም ይደክመኝ እንዳልኩ በእውነት የሆነ ነገር ሰላም ሆነ ስል ድጋሚ የሆነ አይነት ነገር ይገባል። የሆነ ሰው ይመጣል
ምናምን ይኸውልሽ ዳጊ ምን መሰለሽ መጀመሪያ እሺ ጊዜ ተራውበት ምክንያት እዛ እንደ ማይ አትርሹ እንጂ አንድ ቤት ውስጥ እኮ አንድ ሊያው በቃ እንደዚህ እንኳን ክፍል የለው ቤት ውስጥ አንዱ ነገር ተወው ነበር ኦቼ እሱ እንኳን ለሚገባው አንድ ሴት ልጅ እንትን ለአንድ ሴት ሲባል ማውጣት ምን ነው ሊያስደብርሽ እንጂ አይ እችላለሁ ጓደኛዬ ናት እህቴ ናት ያንቺ አዎ እናንተ ሰምታች ወቻራ ምንድነው ጓደኛችን ናት ጸጊ ትባላለች የነገራው ኢሹ አድርገን በዚህ ወጣት ማውራት አለብን ብቻ አይደለም ነገር ሲጀምር ማይዝ የመጣችበት ምክንያት በሴፍቲ ስለማሰጣት ማለት ከዛ ደግሞ ከዛ ልጅ በተሻለ አንተን ስለማምን ማለት ወደዚህ ያመጣው እኔና አንተ አንዴ ይቅርታ እናት እያወራሁ ቁጥር ይቃታ በሰብሰባ አይደለም ልክ ነሽ ግን ለማይ በማሰብ ነው ጽጌ ነው ማውራት ነበረባችሁ ነው ይሄንን ውሳኔ ብቻ አልወሰነ ይላል ለማይ ሴፍቲ ያስበታል ልጅቷ የመጣው ጽጌ እንጂ ያልመጣሁት ማለት ነው ይኸውልሽ ምን ተፈጠረ መሰለሽ እኔ ብቻ ስለሆንኩ እዚህ ቤት ውስጥ ያለሁት ማለት ምናልባት የደህንነት ላይ ሰማት ይችላል ብዬ ሌላ ሰው ቢኖር ማለት ነው ኮንፈርት ይሰማታል ማለት ይሄ ያለ ስጋት አይኖርባትም ብዬ በማሰብ ወንድ አይደል ያመጣው ምን ችግር አለ አይ ባንቺ ምክንያት ነው እና ይሄ ነገር ደግሞ ይሄ ነገር አስደብሮኛል ኮንፈርት አልተሰማኝም የምትለኝ ዳጊ ከኔ ጋር ማን ይወስድ ይችላል አንቺ ቀድሚያ እኮ መናገር ያለብህ ጽጌ ላመጣት ነው ጓደኛዬ ላመጣት ነው እና ምን ተሰባስባለሽ አንድ ላይ በጣም ምንድን ነው ፊሊንግሽ ብለህ ብትጠይቀኝ ኖርማል ነው ገባ ይሄ ነገር አስደብሮኛል አልተመቸኝም ብትይኝ ምንድን ነበር ችግሩ ለኔ ማለት ነው እንዴ በጣም ደስ የማይል ነገር እኮ ነው አሁን ለምሳሌ የሆነ ከጽጌ ጋር ቤት ያለብን ነገር ነው የሚመስለው ምንም ችግር የለብንም አኑ አይደለም ስለዚህ ጽጌ እኔ ከሰው ጋር አንድ ቤት ውስጥ መኖር ይከብደኛል በጀማ ምናምን መኖር የለመድኩ ሰው ለማደር ማለት እኮ ለኔ ብለሽ እኮ ነው ገባኝ እኮ ግን አሁን ሞቼና አንቺን እንደዚህ ከማጋፈጡ ፊት ለፊት ከማነጋገሩ በፊት እሱ ነበረ ቀድሞ ለብቻ ሊያወራን የሚገባው እኔንም ማሚ ጉዳይ ስለተሻለ ብዬ ስላሰብኩ ነው እና እኔ ደግሞ አልተመቸኝም በዚህ ነገር ይሄንን ነገር አሁን ስለማይ ነገር ያወራነው ሶስታችን ነን ከጅምሩ እኔ አንተ ማሪ ሌላ ሰው አልመጣበት አይደል ይሄ እዚህ ቤት እንድትመጣ የሚያደርገው ሶስታችን አውርተን አይደል እዚህ ቤት ስትቆይም ደግሞ ማውራት ያለብን ከኔ በላይ ሰው ቀርባት ነው ማለት አንቺ ነበር አንቺ መጥተሽ ነበር ምን ስታንቹት እንጂ ቆዳለ ዳጊ እንዳንቺ አሁን ልትወስ የመጀመሪያው ጉዳይ ጽጌ ጥፋተኛ ነች እዚህ ጉዳይ ውስጥ እኔ ጠይቂያት እኔ ብላ ነው እዚህ ቤት የመጣችው እንጂ ቤት ያላት ቤት ውስጥ የምትኖር ልጅ ነች አይደል እንዴ? ሁለተኛ ነገር ደግሞ ጽጌን ያመጣሁበት ምክንያት ለአንቺ ኮንፈርት እንደሆነ እንዴት አየዋለሽ? በሌላ ባንቺ ጉዳይ ሲጀመር ሌላ ሰው ከቶ ማበጣበጥም ልክ አይደለም ማለት በሌላ ባይታስ ሌላ ሰው ማስገባት የጀመርከው አንተ ነህ እንጂ አይደለም ኦኬ እኔ ባለታችሁ ጉዳይ ሌላ ሰው እሱንማ እኮ ያ ልጅ እኮ አመጣሽ እኮ አየሽ ከማይ ዳጊ ተረጋጊ መጀመሪያ ጽጌ ዳጊ ሆነሽ ማለት ለምን እንጂ ዳጊ ቁጭ ብዬሽ የታገኘሽ እኔ ማለት ሀሳብ አይደለም እሺ እሷን እያወራሁ አይደለም ምላሽ እንዳሰጠኝ ከሊጋት ለታውን አይኑ እስኪ ባታውቁና ምን ታደርጉልሽ ዳጊ ነው
ተሻለሽ ሁለታችን ታስማሚናችሁ ቢሆን ይጠራውሽ እኮ ማውራት ያለብን እኮ ሶስታችን ሲጀምር ምን አገባት እሷ እዚህ ጋር የምትወያየው የማይመለከተው ቦቼ በቃ መጣፋለ የማያስበው ይህን ነገር መወሰን ያለብን እኛ ነን። አትንጣጭ። እሺ አሁን ማን ምንድን ነው የፈለግሽ ነው? ቦቼ ሲጀምር ስለ እንደዚህ አይነት ነገር ማውራት ያለብን ይቀርታ ሶስታችን እና ስለማይ የማይመለከተው ሰው ለባቴ ሰጊን ደግሞ እዚህ ጉዳይ ውስጥ ያስገባው ስለማን ይመለከትሻልና እኔ ደግሞ ስለ ቦቸራ ነው። ይሄ የቦቸራ ጉዳይ አይደለም። ቀጥታሽ ጉዳይ ነው። እነሱ ጉዳይ አይደለም። ይሄ የማይ ጉዳይ ነው። ቦቸራ ለማይ ያስብሽ ታዲያ ለማይ ስራ ቦቸራ ለኔ ማለት ነው። መጀመሪያ ማለት የምትፈልጊው ነገር ለኔ አስገጂ ባይናባችማ ሌላ ሰው ይገባታል። ሁለተኛ ነገር ደግሞ ይኸውልሽ ጽጌን እኔ አግዥኝ ብዬ እስከጠራኋት ድረስ እኔ መለከተኛል እሷ ጉዳይ ገባሽ? እኔ ያመጣኋት ሰው ኃላፊነት አለብኝ። እሷ ገባሽ? እቺ ልጅ ከቤቷ ድረስ አስመጥቼ እዚህ ቤት ውስጥ በቃ ኦልሬዲ ቴንክ ዩ ምናምን ብዬ መሸኛት እያለች በክብር እንዳመጣኋት በክብር መመለስ ነው። ሁለተኛ ነገር ደግሞ ዳጊ ይሄ እኔና ማለት ማውራት ይቻላል፣ መግባባት ይቻላል። ያለው ነገር ኮንፈርት አልተሰማኝም። ኮንፈርት ኖሮም እንዲቆይ ከፈለግ ጽጌ አታስፈልጊኝ፣ እኔ እናንተ እዚህ ቤት ውስጥ በቂ ነበር ብላ ለእኔ ማስረዳት በቂ ነበር እንዴ። በዚህ በጠዋት ላይ እንዴ የሆነ ካፍሉ ተገናኝተን እኮ ሶስታችን ብናወራ ማለት ይችላል። ኦኬ ማይል ካለ ምንሰራሽ ኦኬ እኔ አሁን እንደዚህ እንድናወራ አልፈለኩም ነበር። ገባ? ይሄውን እኛ የሰነው ጉዳይ ነው። እያንዳንዱ ነገር ከጀምሩ እኔ እናንተ ተማክረን ነው። ይኸውልሽ ማይ በቃ የሆነ ነገር ላይ ለውሳኔ በጣም ችኩል በጣም ችኩልሽ ማይ አንቺ ከመሰልሽ ሌላ ሰው ያስደብረዋል ያስደብረው ምን ችግር ይፈጥርብኛል እንዴ? ለዛ ነው ያንን ገገማ የሆነ ልጅ ቤት ሲያስገብተሽ አበል ስለስራት እንዴ ጭራሽ መሳደብ ለኔ በጸጌ ሰደብኩ ካለ ለምንድን ነው እንዴ ማለት ምንሽ ነው ልጅ ጓደኛዬ በዚህ ልክ እሱ መናገር የሚያስጨንቅሽ ለምንድን ነው? ለምን አጫውና ጽጌ ለዳጊ ጋር ስትነጋገር ኃላፊነት አለብኝ በለከተ ጋር የፈለገ ነገር ቢሆን እኔ ላንቺ አስቤ ጽጌን አመጣኋት እንጂ የሆነ ሰው ቤቴ አምጥቼው አብሬው ካልኩ ምን ሰው አይደለም። አሁን ቦቸራ ይሄ ነገር እኮ የሚያከራክረን ጉዳይ እኮ አይደለም። ይሄ ነገር ነው ይሄ ነገር እኮ የተፈጠረው እኮ አውለታችሁ ስላልወሰናችሁ ነው። ገባ? ከዛ ደግሞ ነገሮችን ቅድሚያ ስትወስን መጀመሪያ ልጁ ከዛ ቤት እንዲወጣ እናንተ አውራናል። እንደ ጓደኛ ምጣባት እኔ ስለሆንኩ እኔን አማክር ግን እንደ ጓደኛ እንኳን አስባለሁ ልጁ እሺ ኦሬዲ የሆነ ነገር እናድርግለት የሚለውን አይደለም ምክንያቱ ቦቼ ያኮ እኔ አሁን ስለሷ እኮ አይደለም ስለሷ ውሳኔ እኮ አይደለም እያወራን ያለነው። አሁን ይሄ ወይ ጉቺ ችግር የለውም እኔ ነገር አያስፈልገኝም ኮንፈርት አልተሰማኝም በቃ ብቻዬን ልሆን ብለሽ ለኔ መንገድ አሁን ያልኩት ታውቃለህ ምን እያደረክ ነው ታውቃለህ እኔና ጽጌ መሀል የሆነ አይነት ችግር ሊፈጠር ነው ለምን ብትል ካንቺ አልፎ እኮ ዳጊና ችግር እስከትሻታል ሳትቶ እኮ ይጣላችሁ እኮ እሱ ሆነሽ በማያገባት እየገባች ያለችው ነው ይመለከታታል እንጂ ቦቼ እንዲመለከታት ስለአንተ ጉዳይ ሲሆን ነው እያወራን ያለነው ደግሞ ስለማይ ነው ስለማይ ደግሞ አይመለከታት ገባ ሲጀምር አታውቀኝ በሪስፔክት ነው ማውራት ያለባት እኔ ታውቂኛለሽ የታውቅሻለሁ አንቺ ነሽ እኮ መጀመሪያ ስትጣጪ ነበር አንቺ ነሽ እኮ በማለች እየገባሽ ያለሽ ተነጋግረው ሊፈቱት ካሰብሽ መምጣት የለብሽ እኔ ጓደኛዋ ስለሆነ አንቺ በቃ ከኔ ጋር ፍላጎት ካፈችሽ ዳቂ እኔ እግዚአብሔርን እንደምን ዳሴት እያደረገች አለም ዳጊ ዝም በይ እንዴ አንቺ ወደ ጸባራ ትናሽ አማይ ኮንፈርት አልተሰማሽም? እኔ እሺ ከጽጌ ጋር የሚገናኝ ጉዳይ አይደለም። ከሁለት ሰው ራሱ የሚመረው ይከብደኛል። አንተ ጋር በቃ ፍሪ ሆኜ የምከሉት በቃ ስላሰብኩኝ ነው። ከዛ ደግሞ ሶስተኛ ሰው ደግሞ ሲመጣ ጽጌ በሆኗ ዳጊ በሆኗ ሌላ ሰው ምናምን ግን በቃ ይከብደኛል። ታዲያ ስንብሽ የቀርታቦች ታስደረግሽ ግን ማንም ሰው ለዚህ አይነት ወሬ እንዲያወራኝ ስለማልፈልግ ነው። ለጋይኖ እኮ ማለት ነው ገብቶኛል እኮ ነገር አሸናፍሬ ነው። ግን ይሄ ጉዳይ በዚህ በጠዋት አንቺን እንኳን የሚያስመጣ ጉዳይ ነው። ወንቺ ለምዳው ጥፋተኛ የምታይኝ እንኳን እንደ ጥፋተኛ እያዩሽ አይደለም። ግን በቃ ይሄን ነገር አሁን እኔ ዳጊን ማምጣት ይልክ አይደለም። ዳጊ እኮ ናት እዚህ ቤት እንድመጣ ያደረገችኝ። በራሴ መጥቼ አይ በቃ ጽጌ ልትኖር አልፈልግም እንደዚህ ምናምን ማለት አለብኝ። ይሄን ቤት እኮ ልትቀጥልሽና ለያየ ጋር ነው ትንሽ ነው እፈራለሁ። እኔ ብቻዬን መሆን አልችልም። አዲስ ቤት ውስጥ
እና አልሽኛል። ከዛ እሺ እየኖርኩኝ ነበር። እሺ ምን ተፈጠረ? ከዛ 2 ቀን እኮ ነው ማለት 3 ቀን ዘር እንጂ በዚህ ማለት ለዚህ ሶስተኛ ሰው መግባት አልነበረበትም። ገባ እኔንም ለጓደኛ መተህ ተማክረኝ ይገባል። አንተ መግባት ስለኔ ይገባኛል፣ ግን መተህ እንደ ጓደኛ እንደዚህ ስለተፈጠረ እኔ ጋር እንደዚህ ተፈጥሯል። እኔም ጋር ሳይደርስ ከማይ ጋር ይህንን ነገር ማውራት ትችሉ ነበረ። አላማከረችኝም እንድናወራ እንኳን እኔ እንኳን አልጠየቀችኝም። መታ ውጪኝ ከሰው ጋር እኮ መኖር አልፈልግም ለብቻዬ ምናምን ብትለኝ ከኔ ጋር መጨረስ ትችላለች ማለት ነው። አንተ ፊሊንግ ላይ ተመረጥ ይከብዳል። እንዴት ማለት አንቺ እኔን ፊሊንግ ላይ ትሽመንተር ትችላለች እንዴ? አሁን ነገሩን አናውቅም። ውጪ እዚህ የማይሆን ከሆነ እኔ ጋር ትኖራለች። እኔ አትኖር አላልኩም። እኔ እኮ ኢቨን ቤቱን ልቀጣታለሁ። ታውቂያለሽ አይደል እንዴ? እኔ ለእሷ ብዬ እኮ ነው አይደል እንደዚህ እንድትመጣ ያደረኩት። ገብቶኛል፣ ግን አንተ ከመጀመሩ እንደሆነ አላውቅም። ይሄ በማይመለከተው ሰው የሆነ ጉዳይ ውስጥ እንዲገባ ማድረግ የጀመርከው። ከዛ ደግሞ ሁለታችሁ አውርታችሁ የምትጨርሱት ጉዳይ ነበር። እኔም መግባት አይጠበቅብኝም ነበረ ነው ገባ ከሀሳቡ ላይ እኔ መጀመሪያ የሆነ ጉዳይ እኔ ጋር ከማለቅ እኔ እኮ ከዛን ከአንድ ቀን በፊት ያ ልጅ እኔ ቤት እንዲኖር ወስኛለሁ። ችግር ውስጥ ያለው መሰለኝ። አይሆንም ብያለሁ። አይሆንም በቃ መኖር የለበትም። አንቺ ለማገዝ ካለብንም እንተጋገዝና እንደ ጀማ እናግዘው። በቃ የሆነ ሰው ይቸግራል። የሆነ ሰው አንተ እሱ ፊሊንግ ነው አይኖርም። እኔ ሳጠይቅ እኔ ቤት እየኖረ ነው አለች። ዳጊ እኔ ቤት ሊገባ እቃውን ይዞ ሊገባ ነው። የዛን ቀን አንቺን ይዤ እኮ ማለት ነው ሆቴ ለምን ዶላ ትመለሳለህ ነው አይደለም? ብዙ ነገሮችን እኔ አሁን እየተፈጠረ ስላለ ነገር አለ ይሆናል ይላል። አሁን እየተፈጠረ ስላለው ነገር እኔ ጽጌ እንድትመጣ ያደረኳት ለአንቺ በማሰብ ነው። አንቺ ለማይመችሽ ከሆነ ምልክ ነው ጽጌ ጓደኛዬ እኔ ምልክ ጓደኛዬ እና ታዲያ ሁለት ጓደኛሞች ያልሆኑ ሰዎችን እያመልክ ነው እንዴት ጓደኝነትን የምታጠናክረው እንዴ? ምን እየተረዳሻል? ጭራሽ አልተረዳሽም። እሺ እናንተ ናችሁ የምትረዳዱት? ትረዳሃለች ትረዳታለህ አይደለ? አንድ ላይ ነው ለአንቺ ብሎ ማሰብ ነው። አንቺ ለምትዘለሽ በእናትሽ በምትወሪ ስለማታውቂው ጉዳይ ለምንድን ነው ዘለሽ ሆነሽ ተሰጭው? እሺ አልነበርኩም ግን አገባሽን መስሎኝ ገባሽ? በማገባሽ ነገር ላይ ኮሜንት አትስጪ ስለማታውቂው ነገር። እሺ አንቺ ምንፈጭ እኔ ስለሚያገባኝና ጉዳዩ ስለማውቀው ኮሜንት ትላለሽ። ስለማየ አንቺ አይገባሽም ያታውቂው ስለምንድን ነው? ከዚህ በፊት አትተዋወቁም አይደል? ማለት የሆነ ሁለታችሁ ጋር የሚያስፈጥር ነው ኢሹ የለም አይደል? ለምንድን ነው ነበር ዳጊ ነው ተለፈው እንደዚህ ማውራት ሞቼ በስራት ስላላወራችሁ ነው ከጅምሩ ጀምሮ። ከዛ ደግሞ ጉዳዩ አይደለም የማለት ጉዳይ እሷን አይመለከታትም። ጽጌ ውስጥ የሚባል ኖርማል ነው። እሺ ምን ፍታት ነው? እኔ መጨረስ ነው ጉዳይ ነው ምንድነው የምትገባው ማለት ኦኬ ይሄንን ድራማ ልታሳየኝ ነው? ምን ማለት ነው? ማለት ድራማ ነው ማለት ነው። ጽጌ የመጣችበት እሺ ያልተመቸሽ ጉዳይ አለ ካለ ለምን ነገር ለምንድን ነው የማይመቸኝ? ጽጌ መሆኑ አይደለም ሌላ ወንድ ጓደኛ ልታመጣ ላይ ይችላል ነገር ሊሄድ ይችላል። እሱ በጣም ኮንቨርስ እኔ አንቺ ጉዳይ ቀድሞውንም ብናወራበት የሚፈታ ጉዳይ ነው። አሁንም አንተን ያስቀየምኩት ነገር ያለ እየመሰለኝ ስለሆነ ነው ዳጊ። እኔ ደም ብዬ እቀየምሻለሁ። ይሄ ጉዳይ አሁን እኔ የነበረኝ ኢሹ ማግኘት መንገድ ትችላለህ ይችላል። አንተ ለኔ ነገርኛል ክፍተት የፈጠርከው እኮ አንተ ሰው ላምጣልሽ ደብሮሻል። እንደዚህ ነግረኸኛል ወይ? ለሁለት እንደሚኖር ሰው ነው ወይ ስንቱ እያደረገው ነገር ብቻህን እየኖርክ ቢሆን ጓደኞች ይመጣሉ። ኦፍኮርስ በደንብ ይሄ በቃ አንተ ላይፍ ነው፣ ችግር የለውም። ብዙ አይነት ሰው ይመጣል። ግን አሁን ደግሞ እኔም እየኖርኩበት ነው እዚህ ቤት ታዲያ ምን ይላል? ማሚ አንተ ይችላል ሶስተኛ ሰው ጽጌ ይቻላል ለኮ ያልኩኝ ያለሁት ችግር እኔ በማይላት ሶስተኛ ሰው አይደለም። እሺ ቆየው ናቸው እኔ መጣሁ ላንቺ አስነሻለሁ ትንሽ ቀን ነው ጀምሮ ለሰማ አሁንፋ እያበጣበጣቻችሁ ነው ቤት ኑሪ ምንም ማስማማት ነው ያለብሽ። አላገባሽ
እነዚህ ማስማማት ማለት እንትን ያለባት ግን አንቺ ጋር እንግዲህ ምናምን ጽጌ ላይ ብቻችን እናወራለን ትላለህ። አያው ለባሽ ነሽ ነው ልትላት ስለማይሆን አረማ ነገር ብዙ ነገር ነው በለሱ ስላለው ነገር ማይዚ ስለመጣችበት ነገር አንቺ አይደለሽ ልብስ ቀለኛሽ ቦቼ ኮታን እኛ ሶስታችን እንጣ ካልሆነ እንዴት ይቻላል? ዳኛሽ ለጓደኛሽ እንደምትጨነቂላት ሁሉ ጓደኛዬ ይመስልኝ ቦቼ ስለማይመለከታት ነገር ከኛ ጋር ታው ይመለከታታል። ስለማይመለከታታል ሳትፈልግም ቢሆን በቃ እዚህ ጉዳይ ውስጥ ልትገባ ነው። ቦቼ አንድ ነገር ልንገርህ፣ ስለማሂ ጉዳይ ማለት ምናው ማሂ እዚህ ቤት ስለመጣችበት ጉዳይ ምን ማድረግ አለብን የሚለውን ማለት ምናው ስለዚህ ጉዳይ እሷ ይመለከታታል። ለማሂ ምን አለች? ጀስት ያንተ ፍሬንድ ነች አለ። አንተ እኮ ለማሂ በማሰብ ነው የመጣሁት። ስለዚህ ሶስታችን አንቺ እና መጣላት ያለባት ማለት ምን ሆነሽ ነው? ደግሞ ወደ ገንገር የምትወስጂው በዚህ ሁኔታ መቀጠል የለበትም። ጽጌ እኔ ያለ የጠራሁሽ ወዲህ ይዛት የምትሄደው ምንድን ነው የምታወጪ? ከሆነ የሚሄድ ይችላል እሺ ቱላ ጽጌ ነው ብቻ ነው ማይዳም ነው እሱ እንዴት ነው ወራው? እንዴት ነው እንደዚህ ወጡና ጽጌ ነው እሱ መጣለው ምን ማለት ነው? እንዴት እንወጣለን። ስወጣ ግን እቃዬ ነው የምወጣው እንጂ እንደዚህ እንታዲያ አይደልሽ። ማን ነው ቁጭ በይና እናውራታለን። ቦቻው ለነገር የተፈጠረው የማያገባው ጽጌ ችግር የለውም። ይሄ ጉዳይ የኔ ጉዳይ ነው አይደል? በቃ ኢትስ ኦኬ ጽጌ፣ ከዚህ በላይ አንቺን ማለት ስለሌለብሽ ይበቃል። ኃላፊነት ያለብሽ አይመስለኝም ከዚህ በላይ ነገር ማለት ነው። እኔ ማሂ እኔ ከመውጣት ያለብኝ ማሂ ደግሞ ተረጋጋ። ጓደኛ ኮንሽ ወርፈጫሽ አይ ፕሊስ ጽጌ ሰላም ከዳብ ተሰረቀ ማሂ አንተ ማለት ነው ማገኘች ይዛል ታንኪ ዩ ሶ ሲጀምር ማለት ነው መርጠህ ያልጨረስከው ነገር ላይ እኔ ማስገባት አልነበረም። ስትወስን ነው እኔ ነይ ግቢና ኑሪ ማለት ነው። ሌላ ችግር እንዳለብኝ ሌላ የሆነ ቀን ታስመስለው እንዴ? ቀናተኛ ሴት ነው ለምን ታስመስለው? ምንድን ነው የተመጣው? ሙሽራ በጣም ወይ እታች ወርደን እናውራ ካልሆነ ሲጀምር እሷን ትቀይርሽ ምናምን ጽጌ መጣችሁ። አንደኛ ነገር ለአንቺ ብላ ለአንቺ ኮንፈርት ብላ ነው፣ ሌላ ነገር የለባትም። ጀስት አንቺን ለማስያዝ መጣችሁ። እሱ አሁንም ቢሆን ቤት ያላት ልጅ ናት፣ ትመለሳለች፣ ችግር የለውም። ግን ደግሞ እንደዚህ ታይታችሁ አይደለም። እንዴት ያለ እንትን ተሰምረሽ ነው እሺ እንደዚህ እንትን አልተሰምረሽ ማለት ታውቃለህ። ባራ እኔ በእንደዚህ እንደዚህ ታውቃለህ ወረም እየቀናች ምናምን ከዛ ደግሞ ዲስሪስፔክት አድርጋ ደግሞ ልታወራኝ ደግሞ አልፈልግም።